ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና እና ሌላውራ አስተሙትልኝ። ግን ኦርቶዶክሳውያን ግድያ ከአርሲ ወጥቶ ወደ ሐረርጌ ተሻገረ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ መርሃ ግብር የምንመለከተው ብፁዕ አቡነ አብርሃም እንግዲህ ትላንትና መልእክት አስተላልፈዋል። ወንድ የሆነ ኑ አብረን እንሂድ፣ ሰማዕትነትን በጋራ መቀበል አለብን፣ በጋራ እንቀበል፣ እኔ ላውራ እናንተ ሰማዕት ሁኑ ማለት ግን አይቻልም የሚሉ መልእክቶችን አስተላልፈዋል። ያንን የማስቃኛችሁ ይሆናል። ሌሎች ነገሮችን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ አድርጉ። እንደተለመደው ፍትሕ ለኦርቶዶክሳውያን እያላችሁ መጻፋችሁ እንዳትረሱ። እስቲ ከሁሉ በፊት እንግዲህ በጂንካ አንድ በሽታ እንደተከሰተ ተሰምቷል። የኛ ስንዱ እመቤት ግን ያደረገችዋን ይሁ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት የሀገር ጭንቅ በሆነች ጊዜ የመፍትሄ አካል እንደሆነች ይታወቃል። እኔ ብቻ ሳልሆን ዓለምም ይመሰክራል። ከኋላ የምትመለከቷቸው ከሰሞኑን ትኩረት የሳበ ጉዳይ አለ። በተለይ ደግሞ በጂንካ ከተማ አዲስ ቫይረስ ወረርሽኝ መከሰቱ ይታወቃል። ከኋላ የምትመለከቷቸው ካህናት አባቶች የጂንካ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች ናቸው። በማለዳ በጂንካ መስቀል አደባባይ በመውጣት የምላ ጸሎት በማድረግ እንዲሁም በየሰፈሩ በመዞር ማይጠንት እያጠኑ ይገኛሉ። ፈጣሪ አምላክ ቫይረሱ ወረርሽኙ እንዳይከሰት እንዳይስፋፋ ያስታክስላለው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ኦርቶዶክሳውያን የኛ ስንዱ እመቤት የሆነች ቅድስት ቤተክርስቲያን ሀገር ላይ ወረርሽኝ ሲመጣ የተለያየ ነገር ሲመጣ ጸሎት በማድረግ ማይጥንት በማድረግ ከእግዚአብሔር ምሕረትን የምትለምን ይቺ ቅድስት ቤተክርስቲያን ነው ያለችን። በዚች ህብረቷ ውስጥ በመኖራችን ራሱ ደስተኛ ነን። እግዚአብሔር አምላክ የአባቶቻችንን ጸሎት ተቀብሎ የመጣውን ክፉ መቅሰፍት ያስወግድልን። ይሄ ብቻ አይደለም። እንግዲህ በአርሲ ወገኖቻችን ለተጎዱት በጸሎተ ፍትሐት ተደርጓል ማለት ነው። እስቲ እሱንም ተከታተሉ። ዛሬ በደሴ ከተማ በርዕሰ አድባራት ደብረ መድኃኒት መድኃኔዓለም ቤተክርስቲያን በአርሲና አካባቢው ላይ በማተባቸው ምክንያት በግፍ ለሚታረዱ ኦርቶዶክሳውያን መታሰቢያ የሚሆን የጧፍ ማብራትና እንዲሁም ደግሞ የጸሎተ ፍትሐት መርሃ ግብር ተካሂዷል ማለት ነው። እንግዲህ ሁላችንም በአርሲና አካባቢው ላይ በግፍ ለሚታረዱ ኦርቶዶክሳውያን ድምጽ እንሁን እያልን መልእክታችን እናስተላልፋለን። ይሄ ቪዲዮ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክና ሪፖስት ማድረጋችሁን እንዳትረሱ። ኮመንት ላይ የገባችሁ ፍትሕ ለአርሲ ኦርቶዶክሳውያን ባለማተቦች እያላችሁ ኮመንት ላይ እንድትጽፉልኝ በእግዚአብሔር ስም ጠይቃችኋለሁ። አሁንም ድምጽ እንድንሆናቸው በድጋሚ ይህን ቪዲዮ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ይቺ ቤተክርስቲያን በደሏ ምንድነው? ይሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። የተቃጠልንኛ የሞትንኛ እንዴ አልበዛም በደሉ? እጅግ የሚገርም ነው። በጣም ደስ ይላል። እንግዲህ በደሴ ከተማ ምዕመናን ተገኝተው የጧፍ የማብራት መርሃ ግብር፣ ጸሎተ ፍትሐት የማድረግ ሰማዕታቱንም የማሰብ ስራ ሰርተዋል። ይሄ ከቤተክርስቲያን የሚጠበቅ ነው። ይሄ ነገር እንደው እኛ እያልን ያለ ነው በቅዱስ ሲኖዶስ ደረጃ ይደረግ። ሀገሪቷ ላይ ታውጆ ለምሳሌ 7 ቀንም ሆነ ምንም ፍትሐት እንዲደረግላቸው፣ የጧፍ ማብራት መርሃ ግብር እንዲካሄድ፣ እንዲታሰቡ፣ በዛ ያሉ የቀሩ ምዕመናን ደግሞ ከለላ እንዲያገኙ፣ እነሱን ደግሞ ብፁዓን አባቶቻችን ከልጆቻቸው ጋር በመሄድ እንዲያጽናኑ እንዲጎበኙ ነው እየጠየቅን ያለ ነው። እንግዲህ በደሴ ከተማ የተደረገው ነገር ደስ ይላል። በሌሎቹም በኩል እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት በሙሉ ይሄ ነገር ይደረጋል ብለን ተስፋ እናደርጋለን። እሺ እስቲ እንግዲህ በአርሲ ያለው ግድያ ወደ ምዕራብ ሐረርጌ ሄዷል። በአርሲም አልቆመም። እነዚህን ተመልክተን ወደ ብፁዕነታቸው እናልፋለን። ሰላም ጤና ይስጥልኝ። የኦርቶዶክሳውያን ግድያ ከአርሲ ወጥቶ ወደ ሐረርጌ የተሻገረ ይመስላል። በምዕራብ ሐረርጌ ዶባ ወረዳ ላይ አንድ ክርስቲያን ሲገደል 4ቱን አፍነው ወስደዋቸዋል። እሱም ብቻ አይደለም። በዳሮ ለቡ አካባቢ የሚገኙ ምዕመናንም ማንም ሰው እነኚህን ኦርቶዶክሳውያንን እንዳያስጠልላቸው፣ የተጠለለ ቢኖር ደግሞ በራሱ ላይ አደጋ እያመታ እንደሆነ አደጋ እንደሚከሰትበት ጭምር እያስጠነቀቋቸው ይገኛሉ። በጭሮ አካባቢ በነገራችን ጭሮ ማለት አሰበ ተፈሪ ተብሎ የሚታወቀው ቦታ ማለት ነው። በጭሮ ወረዳዎች አካባቢ ላይ እና አካባቢዎች በተለይ ዳሮ ለቡ አንጫራ አካባቢ ላይ በጣም ብዙ ስጋቶች አሉ። ኦርቶዶክሳውያን በጣም በስጋት ውስጥ ያሉት አሁንም ቢሆን ደህንነታቸው የሚሰማቸው ስፍራ ላይ አይደሉም ያሉት። እንዳይወጡ እንዳይገቡ መሆኑ ነው ያሉት። ተጠልለው እንኳን በሌላ ሰው ቤት እንኳን አደጋ ቢመጣባቸውና ሌላ ሰው ቤት ቢጠለሉ እንኳን የአካባቢ ፖሊስ ስላስጠነቀቀ ማንም ሰው እነኚህን ኦርቶዶክሳውያንን እንዳያስጠልል ብሎ ስላስጠነቀቀ የአካባቢው ፖሊስ ኦርቶዶክሳውያን በነፃ በባዶ ሜዳ ላይ
እንዲገደሉ ውሳኔ ተሰጥቶባቸዋል ማለት ነው። በጣም ያሳዝናል። ድጋሚ ወደ አርሲ ተመልሰናል። እዛም ግድያው አሁንም እንደበረከተ ነው። እኛም ድምፅ ብቻ ነው ይሁን ያለ ነው። መፍትሄ የመጣ አይደለም። ኦርቶዶክሳውያን ተደራጅተው ባሉበት ቦታ ላይ ደግሞ የመንግስት ሰራዊት እየሰፈረ ነው ያለው። በአቦምሳ ወረዳ ላይ ጎልጎታ ቀበሌ የምትገኝ ላይ አንድ ገበሬ የዋህ ገበሬ ቅን የነበረ አማኝ ክርስቲያን የነበረ ሰው በማሳው ላይ እንዳለ ነው ግድያው የተፈጸመበት። ስሙም ታዴ ተክሉ እንደሚባል ተናግሯል። ታዴ ተኩ ነው የሚለው። ታዴ ተክሉ የሚባል ሰው እንደሆነ መረጃው ደርሰውናል። ኦርቶዶክሳውያን ኦርቶዶክስ በመሆናቸው ምክንያት ማሳቸው ውስጥ እየተፈለጉ ለብቻቸው እየተገኙ እየተገደሉ እያለቁ ነው የሚገኘው። እንግዲህ ይህ ወረዳ የኦርቶዶክሳውያን እልቂት የታወጀበት እስኪመስል ድረስ በየዕለቱ ኦርቶዶክሳውያን እየቀበረች ያለች ሆናለች። እግዚአብሔር አምላካችን የዛን አካባቢ ሰላም ይመልስልን። እንግዲህ ሁሉ እየሆነ ያለው በደንብ ማስተዋል ያለብን በማይተባቸው ምክንያት ነው። ኦርቶዶክሳውያን ማይተብ ስላሰሩ የክርስቶስ ልጆች ስለሆኑ የዚህ ቤተክርስቲያን ልጆች ስለሆኑ ኦርቶዶክሳውያን ስለሆኑ ነው ይህ ሁሉ ግፍና መከራ እየደረሰባቸው ያለው። በሃይማኖታቸው ምክንያት አይደለም፣ በብሔራቸው አይደለም፣ በዘራቸው አይደለም፣ ጥፋት አጥፍተው አይደለም፣ በደል ሰርተው አይደለም። ማይተብ በአንገታቸው ስላረዱ የክርስቶስ ልጆች ስለሆኑ ለዚህ ቤተክርስቲያን ስለታመኑ በሃይማኖታቸው ጸንተው ስላሉ ነው። እንግዲህ ይሄ ግድያ እለት እያልን ያለን ድምጻችንን ግን ማሰማታችን አንተው በርካታ ሀገራት በርካታ ሰዎች ትላልቅ ተጽዕኖ ፈጣሪ በዓለም የሚገኙ ሰዎች ነገሩን ትኩረት እየሰጡት እየተናገሩ ድምጽ እያሰሙ ስለሆነ ማለት ነው። ኦርቶዶክሳውያን ላይ ምን አይነት መከራ እየደረሰ እንደሆነ በዓለም መታወቅ ስላለበት እኒህ አይነት ነገሮችን ዝም አንልም። ዓላማችን ምንድነው? መንግስት ይህንን ነገር እንዲከታተልልን በሰው በማይተቡ ምክንያት መሞት እንደሌለበት ከለላ እንዲያደርግላቸው ጥበቃ እንዲያደርግላቸው ነው እየጮን ያለነው ማለት ነው። ማይተባችን እኮ በአርሲ እንደ ልብ ተሽጧል። በአርሲ ማይተብ ክብሯን እንዴት እንደሆነ የማይተብ ክብር እስከ ፍጻሜ እንዴት እንደሆነ በአርሲ ያሳይተውናል። ክርማ አርሲ ተቸበቸበ። ክርማ ከና አንገት በሰይፍ ተሸጠ። ክር ስጠኝ ወንድሜ። አይሸጥም። ዞር በይ ከዚህ። ለምን? ለኔ ሲሆን ነው የማይሸጠው? ይሄን ሁሉ ክር ምን ልታረገው ነው? ክር የለም አልኩሽ። ክራችሁን ሂዱና የበጠሳችሁበት ፈልጉ። ተው ነይ ተመለሺ። ክርማ አርሲ ተቸበቸበ። ክርማ ከና አንገት በሰይፍ ተሸጠ። ክርማ በነጭ ሰይፍ በጥቁር ክር በደም ተነክሮ ሰማዕትነት ታደለበት። ያ ክር እንዴት የጠበቀ ይሆን? ወየው ለኔ። እኔ ማዝነው ለራሴ ነው። ክራ ስሬ ኃጢአት ላሰረኝ፣ መስቀል አንጠልጥዬ በደል ላንጠለጠለኝ፣ ነጠላ አጣፍቼ ዓለም ላጣፋችኝ ይኸው ማህተብሽ። ልክ ብለሃል። ሰማዕታት በምድራዊ አህዛብ ሰይፍ ይቀላሉ። እኛ ግን በሰይጣን ስውር ሰይፍ ተቀልተን ሰማዕትነት የሌለው ሞት እንሞታለን። አልታወቀን እንጂ እኛም ከሞትን ቆይተናል። እውነት ነው። ይልቅ ጫፉ ረዘመ መሰለኝ። ልቁረጥልሽ። ነፍስ ጫፍ የላትም። ከቆረጥካትም ከና አንገቴ ክሬን አጠብቃለሁ። ተዋህዶ ሃይማኖቴን እጠብቃለሁ። ሰላም ዋል። ሁላችንም እስከ ፍጻሜው ድረስ ለማይተባችን ታማኝ ሆነ እንድንኖር እግዚአብሔር አምላክ ይፍቀድልን። ወደ ብፁዕ አቡነ አብርሃም መልእክት እንለፍ። አንጃኝ ቢለው እየበላ ማለት ዝም ቢለው ደግሞ በቃ አቀልጣፋ አቀለጣፎ የሚጨመር እንጀራ ከሌለ አልቆለታል ማለት ነው። አቀለጣፎ ይበል። ስለዚህ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን የትኛውም ቦታ ያለው ወሬውን ተወውና ና፣ በአሻጋሪ መወንጨፍን ተወውና ና። ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዚያውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደግሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል። ብቅ እያልኩ እላለሁ ነገም ዛሬም። ስለ አንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን። ስለዚህ ክርስትና ከሆነ ክርስትና
የሰማዕታቱ ሞት ያሳዘነ፣ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ፣ ናና በእኔ መሪነት ከተፈለገው ቦታ ሂደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ወሬ ነው፣ ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለህበት ብመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ልሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው። እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለቱ እንደ እህቴ በአንድ ቀን ሂዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳቱን የመነኮሳያቱን ድምፅ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደ ሞተችው ባደረገል እውነታው እና ይህንን መናገር ፈልጌ አይደለም። ምእመናን ብዙ ምእመናን ጨዋታውን ያደሩታል። አንዳንዶች የዋህ ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ፣ እኛን ካላማ እኛን ካላማ ወሬ ስራ እስከሆነ ድረስ ያግኙ፣ በዚህ እኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበት። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበል እና የመረጡት ከማን ጋር? ከሕዝባቸው ጋር ሆነው ሩቅ ሆነው በማውራት አይደለም፣ በወንጭፍ አይደለም፣ ዘመን ባመጣው ወሬ አይደለም። ቅድም መምህረ ሊቃውንት ማይበል አሁን ካህን ማያወግዘው ብለውታል። ካህን ማያወግዘው ደህና ማውሪያ አግኝተናል። ካህን ማያወግዘው እውነት ደግሞ እውነት ይሁን ውሸት ይሁን እንዳውሬው ብቻ ብዙዎችን የሚጠልፉበት አንዳንድ ጊዜ የሌለ እኔ በራሴ ነው የማየው። ፎቶግራፊ ተለጥፎ ያውና ዛሬ ነበርኩ እንደዚህ ቦታ መች አለው እላለሁ። ቦታውም ላይ የለውም እኮ ጭራሽ፣ ግን ተለጥፏል። ከዚያም ስሜም ተጠቅሷል። ውስጥ ስገባ ግን የለውበትም ከምኑም። እንዲህ አይነት ወሬ መሳቢያ እንጀራ በመሆኔ ደስ ብሎኛል። ግን ለብዙዎች እንኳን እንጀራ በሉ። አሁን እንጀራ በሉ ተቃውሞ የለኝም። የሚያዋጣ ከሆነ ዘቅዝቀህም አቆመህም ምንም ብለህም እንደው ለጣጥፈህ እንደፈለገ አድርገህ እንጀራ ብላብኝ፣ ችግር የለብኝ። ዋናው እንጀራ መብላትህ እኔም ክብር ማግኘቴ ነው። ባልሰራሁት የሆነ ነገር ሁሉ ክብሬ እንጂ ውርደቴ ስላልሆነ። ግን የየዋሃን ምዕመናንን ልብ መስረቅና ማታለል፣ የሰው እምነት መሸርሸርና በድብቅ ሴራ እውነተኛ ክርስቲያኖችን እየጠለፉ መጣል የነውር ነው፣ የበደል በደል ስለሆነ እንዲህ አይነቱን አቁሙላለሁ። ይበቃል። ከነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኑ፣ አገራችሁ ግቡ፣ አብረን በየቦታው እንዙር። ለምንድን ነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረ። የዚያ ጊዜ እናንተ ባላችሁ እያሉ ብለው ቢፈልጉ በሰይፍ ቢፈልጉ በስራት ቢፈልጉ በመጋዝ በአባቶቻችን ላይ ያደረጉትን እኛም እንቀበል። የዚያ ጊዜ ክርስቲያኖች እንሆናለን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይህንን አላልክም ማለት ግን ክርስትናን አይሰብክም። ይሄ አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግድ የላችሁ፣ ክርስትና ወሬ አይደለም፣ ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው።
ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም የሚባለው። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ራስን ማዋረድ ነው። ክርስትና ለወገን ራስን መስጠት እንጂ አንተ ስጥልኝ ማለት አይደለም። ክርስትና ያለንን ተካፍለን መብላት፣ ያለንን ተካፍለን መልበስ፣ ተዛዝኖ መኖር እንጂ እኔ ልብላ አንተ ጦምደር አይደለም። እኔ ይመቸኝ አንተ ተንገላታ አይደለም። ብዙዎቹ ግን ክርስትና ለውጠውታል፣ በወሬ ለውጠውታል። እነሱ እንዳዛኝ ያወራሉ። ሌላ አዛኝ የሚሆን እንኳ እንዳይኖር ስም አጠራሩን እየጠለፉ ይጥላሉ። ብዙውን እያንገላቱ ቀዛፊ የሌለው መርከብ ዝም ብሎ በኋላ የሚንጓለል ምዕመን ተፈጥሮ ሁሉም አባት የሌለው፣ ሰባኪ የሌለው፣ መምህር የሌለው፣ ካህን የሌለው፣ አበነፍስ የሌለው ማንም ማን የኔ የሚለው ሳይኖረው ተንጓሎ እንዲቀር ዘመኑ እያሳየን። ስለዚህ ወደ እውነቱ እንመለስ። ክርስትና እኔ አርአያ ሁኜ መሞት ከኔ ይጠበቃል። ሌላውም እንደዚህ ግን ሙስልኝ አይደለም ማለት ያለብኝ። ደጋግሜ ነው የምናገረው። እንግዲህ ብፁዕ አቡነ አብርሃም ሰፋ ያሉ ሀሳቦችን አንስተዋል። ቡራኪያቸው የደረሰን ብዙ ነገሮችን አንስተዋል። እንግዲህ ሁሉም በየሀገረ ስብከቱ እሳቸው ላይ ለሚነሱ ነገሮች እኔ በእኔ ሀገረ ስብከት አይደለም፣ ሁሉም በየሀገረ ስብከቱ ይህንን ነገር መቋቋም አለበት፣ ይህንን ነገር ማውገዝ አለበት፣ ከፊት መቅደም አለበት የሚሉ ነገሮችን አንዳንድ አካላቶች ደግሞ ወሬ ብቻ ተደብቃችሁ እያወራችሁ እነሱ አድርጉ ማለት አይቻልም ነው። ዞሮ ግን ምዕመናኑ በቻለ አቅም እኮ እየሮጠ በቻለው አቅም ድምፁን እያሰማ በቻለው አቅም ለቤተ ክርስቲያኑ ዘብ እየሆነ ነው ያለው ምዕመናኑ ማለት ነው። ማንም ስለ ሃይማኖቱ ዝም ያለ የለም። እናንተ ብፁዓን አባቶች ደግሞ ስትመሩን ከፊት ስትሆኑ ነገሮችን በጋራ ምዕመናኑን እንዲያደርጉ ብላችሁ ስታዙ ሁሉም ነገር ይስተካከላል። ከእናንተ ጋር ነው ይሄ ምዕመን ያለው። ትክክል ነው። ሁሉም በየሀገረ ስብከቱ እነዚህ ነገሮች መወጣት አለባቸው። ያነሷቸው ነገሮች አሉ። ኑ አብረን ወሬ ብቻ አታውሩ፣ አንተ ሙትልኝ እኔ ላውራ ማለት ትክክል አይደለም። በጋራ ሆነን ሰማዕትነት እንድንቀበል ነው። ልክ እንደ ቅዱስ ጊዮርጊስ አሉ። ትላንት የቅዱስ ጊዮርጊስ በዓሉ ስለነበር ቤቱ የታነጸበት ስለሚከበር ማለት ልክ እንደ ቅዱስ ጊዮርጊስ ሰማዕት እንሁን። የሚደርስብንን መከራ ሁሉ በጋራ እንወጣ። እኔ ከፊት መቅደም እችላለሁ፣ ግን ወሬ ብቻ አይሁን። በተለያየ ቦታ ሆናችሁ ወሬ አታውሩ የሚሉ ነገሮችን አንስተዋል። ግን ብዙዎች ደግሞ የወጡ ፊት ለፊት የተጋፈጡ የታሰሩ መከራ የደረሰባቸው ኦርቶዶክሳውያን አሉ። የመንጋው መሪ የመንጋ ጠባቂ እናንተ ናችሁ። ከፊት ስትመሩ ልጆቻችሁን ይህን አድርጉ ስትሉ ያኔ ጥቁር ልበሱ በተባለ ያ ሁሉ መከራ ሲደርስ እኮ ከፊት እየመራችሁ ነው አይደል? ይሄን አድርጉ ስትሉ ህዝቡ ያደርጋል። እንዲሁኑ ስትሉ ምዕመኑ ያደርጋል። ዛሬ ይሄ ሲሆን ለምንድን ነው? ኑ በጋራ እና እናንተ ስትጠሩን እኮ ነው፣ ስትሰበስቡን እኮ ነው መጠየቅ ያለብንን አካላት ምን ጠይቆ በእናንተ በኩል ማለት ነው። ስለዚህ ሁላችንም በጋራ የዚህ ኃላፊነት አለብን። ከኛ ደግሞ እናንተ በጣም ኃላፊነት አለባችሁ። የኛ ጠባቂ ስለሆናችሁ ማለት ነው። የኛ እረኞች ስለሆናችሁ ማለት ነው። ስለዚህ ሁሉም ብዙዎች አውግዟል። ብዙዎች ብፁዓን አበው ሊቃነ ጳጳሳት ተናግረዋል። የተናገሩ አባቶች አሉ። እርሶም እንግዲህ ይህንን ብለዋል። ስለዚህ በጋራ ሆነው ቅዱስ ሲኖዶሱ መፍትሄ ያምጣ፣ ልጆቹን ይዘዝ፣ ምዕመናኑን ይዘዝ። ምዕመናኑ ወደኋላ ያለበት የለም። አሁን ቀረ ቢባል እንደው ቢታይ በሚዛን ከእናንተ የቀረ ነው እንጂ ከምዕመናኑ የቀረ አለ ብዬ አላስብም። ዞሮ ሀገራችን ሰላም እንድትሆን፣ ሃይማኖታችን ሰላም እንድትሆን፣ ማንም የፈለገውን እንዲያመልክ፣ ማንም በፈለገው ህይወት እንደ ልቡ እንዲኖር ህግና ስርዓት ይከበር ነው እያልን ያለን። እግዚአብሔር አምላክ ድምፃችንን ይስማ። አባቶቻችንም ከፊት ቅደሙ፣ ምሩ። ልጆቻችሁ ዛሬ ያላዛችኋቸው ልጆች ነገ ከየትም አይመጡ። እሺ እስቲ አንዳንድ አባቶች እንግዲህ ስለ አርሲ የተናገሩት አለ። ዛሬ ደግሞ እጅግ ትልቅ በዓል ነው የሚከበረው በቤተክርስቲያናችን። እነዚህንም አንድ ላይ በጋራ እኒ ፍትህ ለኦርቶዶክሳውያን፣ ለአርሲ ኦርቶዶክሳውያን። አርሲ የሚሞቱ ክርስቲያኖች ሞት
ጎንደር ላይ፣ ጎጃም ላይ፣ ወለጋ ላይ፣ አክሱም ላይ፣ አድዋ ላይ ያሉ ኦርቶዶክሳውያን ይሰማቸዋል። እኔንም በዚህ ባለሁበት ሀገር ላይ የወንድሞቼ የእህቶቼ የልጆቼ ሞት ይሰማኛልና እጮህላቸዋለሁ፣ ድምፅ ሆናቸዋለሁ። ምክንያቱም እኔ በክርስቶስ የእነርሱ አካል ናቸው፣ አንድ አካል ነን። ስለዚህ ቀኜ ሲታመም ግራዬ አለመታመም አይችልም። ፍትህ እንፈልጋለን ለወንድሞቻችን። ወንድሞቻችንን በመከራቸው ልንመስላቸው ይገባል። በነገራችን ላይ ኦርቶዶክሳውያን ቅዱሳን ስለኛ ይለምናሉ፣ እኛም ለቅዱሳን እንለምናለን። በሰማይ ወይም በገነት ያሉ ቅዱሳን ስለኛ ይለምናሉ፣ እኛም ወደ እነሱ እንጸልያለን የምንለው ለምን ይመስላችኋል? አንድ አካል ነን፣ አንድ ብልት ነን። የኛ መከራ በገነት ያሉት ይሰማቸዋል፣ ስለዚህ ይለምኑልናል ነው እኮ ትምህርቱ እኮ። ታዲያ ለሚሞት ሰዎች መለመናችን ከተጠያቂነትም እኮ ነፃ መሆን እኮ ነው። በነገራችን ላይ ከጥፋተኝነት ስሜት እንወጣለን። ድምፅ በሆናቸው ቁጥር ለወንድሞቻችን እኛ ራሳችን ከበደለኞቹ አንዱን ሆነን እንዳንቆጠር ያደርገናል። ቅዱስ አምብሮስ የሚልን ይህን ነገር ነው። አንድ ጥፋት የሚያጠፋ ሰው ብቻ ሳይሆን በደለኛ፣ በደልን የማይቃወምም እሱ በደለኛ ነው ይላል አምብሮስ። በደልን የሚሰራ ብቻ ሳይሆን በደልን የማይቃወምም ኃጢአተኛ ነው፣ በደለኛ ነው ይላል። ስለዚህ ለምንድነው ለወንድሞቻችን በግፍ ለሚሞቱት ድምፅ ባለመስጠታችን ከገዳዮች ጋር የምንተባበረው? ለምንድን ነው? በሞታቸው ብንተባበር አይሻል? ክርስቶስን ብንመስለው አይሻል? እባካችሁ ድረሱልን ለሚሉ ለአርሲ ኦርቶዶክሳውያን ኢትዮጵያውያን በሙሉ እባካችሁ ድምፅ እንሆናቸው። ይሄ ብቻ አይደለም ግን ኦርቶዶክሳውያን እዚህ አካባቢ የምትኖሩ ኦርቶዶክስ እባካችሁ ተደራጁ። ተደራጅታችሁ ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። አካባቢውን የሚጠብቁ ወጣቶችን አደራጅታችሁ አካባቢውን ይጠብቁ። ቢያንስ የተወሰኑ ሰዎች እፎይ ብለው ተኝተው ይደሩ፣ እስኪ ከስጋት ነፃ ይሁኑ። ይህን እንድታደርጉ አጥብቀን እንለምናለን። ቤተክርስቲያን ህንጻ ቤተክርስቲያኗንና ሙዳየ ምጽዋቷን መሳሪያ በያዙ ዘበኞች ታስጠብቃለች። ከህንጻው ከሙዳየ ምጽዋቱ ከገንዘቡ የሰው ህንጻ ስላሴ አይበልጥም። ስለዚህ ኦርቶዶክሳውያን ተደራጅታችሁ እባካችሁ ራሳችሁንም ማይበረሰባችሁን እንድትከላከሉ እንድትጠብቁ በዚህ አጋጣሚ ጥሪ ማቅረብ እንፈልጋለን። ሁለተኛ የተኙ ዲፕ የሆነ እንቅልፍ ላይ ያሉ አባቶቻችንን እባካችሁ ወደ ጠቅላይ ቤተ ክህነት ኦርቶዶክሳውያን በመሄድ አንቁልን፣ ቀስቅሷቸው። መርከብ ውስጥ የተኙ ብዙ ዮናሶች አሉ፣ የሚያንኮራፉ አሉ። እባካችሁ እንዳንሰጥን እባካችሁ ቀስቅሱልን ዮናስን። እባካችሁ እዛ ጠቅላይ ቤተ ክህነት የተኙ አባቶችን ቀስቅሱልን። ስለዚህ ኦርቶዶክሳውያን በተለይ አዲስ አበባ የምትኖሩ ሆ ብላችሁ ተነስታችሁ ምን እየሰራችሁ ነው በሉልን። አባቶቻችንን የተኙትን አባቶቻችን አንቁልን። ምክንያቱም የእረኛው መተኛት ነው በጎቹን ተኩላ እያነቀ እየገደለብን ያለው። ይህንን አድርጉ። ህዳር 8 ይህ ቪዲዮ ካለፋችሁ እጅግ በጣም ተጎዳችሁ። ከኃጢአት ውጪ ሁሉንም ቃል ኪዳን ጠቅልለው ለያዙ የጸሎት ማሳረጊያዎቻችን ቅዱሳን መላእክት የስማቸው የመጀመሪያው ፊደል ገና ሲጠራ ኪ ሲል ከአውሎ ንፋስ ፈጥነው የሚደርሱ አደራ ጾርተ መንበሩን የሚሸከሙት ዙፋኑን የሚሸከሙት የአርባይቱ እንስሳ ቃል ኪዳናቸው ለሁሉ ሰው ደርሶ ይጠቀሙበት ዘንድ ይህንን ቪዲዮ የምትችሉ ብዙ ጊዜ የማትችሉ ደግሞ ቢያንስ በቀናቸው 8 ጊዜ እያደረጋችሁ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። ነገ ህዳር 8 አቤት እንኳን አደረሳችሁ። ደረሰ ከፍጥረታት በሙሉ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ ቀጥሎ ለልዑል እግዚአብሔር ቅርብ የሆኑት ቅዱሳን መላእክት እጅግ በጣም ይገርማል። ሊቁ አባታችን ቅዱስ ያሬድ ምን ብሏቸዋል መሰላችሁ? ዘወትር አይለዩም ከመንበሩ ዙሪያ ያመሰግናሉ ብለው ሃሌሉያ ይሏታል ድንግልን እህትነ ነያ ብሎ አመስግኗቸዋል። አንቅዕተ ማህሌት አንቅዕተ ውዳሴ ምግባቸው ምስጋና ልብሳቸው ቅዳሴ ዘወትር ይቀኛሉ ለቅድስት ሥላሴ ብሏቸዋል ሊቁ ቅዱስ ያሬድ። አይኖቻቸው ብዙ ክንፎቻቸው 6 የሥላሴን መንበር የሚሸከሙት ቅዱሳን ኪሩቤል መገብተ ስብሃት ቅዱሳን ኪሩቤል ምሉአነ ግርማ ምስጋናቸው ሲፈስ ድምጻቸው ሲሰማ ልብን ይሰውራል የምስጋናው ዜማ የተባለላቸው። በዚህም የተነሳ ደግሞ እኛ ልጆቻቸው
ሰአሉ ለነ አርባዕቱ እንስሳ ገጸ ሰብእ ወገጸ አንበሳ ገጸ ላህም ወገጸ ንስር ብለን ሰላምታ የምናቀርብላቸውና የምንማጸናቸው ዘወትር የሰው ልጆችን ከፈጣሪያችን ጋር የሚያማልዱ ድካምን የማያውቁ ምስጋና ምግባቸው የሆነላቸው አጠቃላይ ስለ ፍጥረታት ምህረትን የሚለምኑ ይልቁንም ደግሞ ለሰው ልጆች ምህረትን ያወርዳሉ፣ ልመናን ያሳርጋሉ፣ ምስጢርን ይገልጻሉ፣ በችግር ጊዜ ይረዳሉ፣ ይራዳሉ፣ እንዳንሰናከል ይጠብቃሉ፣ ስንታመም ያድናሉ። በፍርድ ቀንም ጻድቃንን ከኃጥአን ይለያሉና በዚያ በፍርድ ጊዜ እንዳንጎዳ በሕይወት ዘመናችን ሁሉ ጠባቂዎቻችን የሆኑልን ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ ከፍጥረታት ሁሉ ለጌታችን ቅርብ የሆኑ ጸወርተ መንበሩን የሚሸከሙ ግርማቸው የሚያስፈራ ምሉአነ አዕይንት ሰውነታቸው በሙሉ በአይን የተሞላ ምስጢርን አዋቂ በስማቸው አርባዕቱ እንስሳ ቢባሉም በስነ ስዕል ደግሞ 4 ሆነው ብናያቸውም ከወገባቸው በላይ ግን በአራቱም ገጽ ያያሉና 16 መልክ ያላቸው የሃይማኖት መሰረት የሆነው ቅዱስ ወንጌል ሲጻፍም አራቱንም ቅዱሳን ጸሐፊዎች ስለተራዷቸው በስማቸው የተሰየመላቸው ዘወትር ስለ ፍጥረታት፣ ስለ ሰዎች፣ ስለ እንስሳት፣ ስለ አራዊትና ስለ አዕዋፍ በየጊዜው ስለሚለምኑና ስለሚማልዱ በአራት እንስሳት ማለትም በሰው፣ በንስር፣ በላምና በአንበሳ የተመሰሉ 6 የእሳት ክንፍ ሲኖራቸው በሁለቱ ክንፍ ፊታቸውን በሁለቱ ክንፋቸው እግራቸውን ሸፍነው በሁለቱ ክንፋቸው ደግሞ እየበረሩ ዙፋኑን የሚሸከሙ አርባዕቱ እንስሳ ቅዱሳን ኪሩቤል። አርባዕቱ እንስሳ ቅዱሳን ኪሩቤል በእውነት በክብር ስግደት ይገባቸዋል። ዙፋኑን ይሸከማሉና የሰው ልጅ ወደ እግዚአብሔር የእግዚአብሔርን ደግሞ ወደ ሰው ለማድረስ ቅርብ የሆኑ በድርሳነ ሚካኤል ቅዱሱ መጽሐፍ ላይ እንኳን ማንኛውም ክርስቲያን አቅሙ በፈቀደ መልኩ ከመድኃኔዓለም ከኢየሱስ ክርስቶስ ዝክር ቀጥሎ በመጀመሪያ የእመቤታችን የቅድስት ድንግል ማርያምን ቀጥሎ የሊቀ መላእክት የቅዱስ ሚካኤልን ከዚያም የቅዱስ ኪሩብና የቅዱስ ሱራፌልን ዝክር መዘከር እንዳለበት መታሰቢያቸውን ማድረግ እንዳለበት ተጠቅሶ ተጽፏል። እጅግ በጣም ይገርማል እኮ በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ይሸፍኑና የመለኮት እሳት እንዳያቃጥላቸው እንደዚህ አድርገው ሰውነታቸውን ይሸፍኑና በሁለቱ ክንፋቸው ደግሞ ከጽንፍ እስከ ጽንፍ ድረስ እየበረሩ ቅዱሱን ዙፋን ተሸክመው የሰው ልጆችን ደግሞ ይራዳሉ። እጅግ በጣም አይገርማችሁም? እስከ ዕለተ ምጽአት ድረስ መስቀልን ሰርተው የሚኖሩ ቅዱሳን በሁለት ክንፋቸው ከአጽናፍ እስከ አጽናፍ ሲበሩ እኮ የመስቀል ምልክትን እያመሰጠሩ ነው። ወገኖቼ የስማቸው የመጀመሪያው ፊደል ገና ሲጠራ ኪ ሲል ከአውሎ ንፋስ ፈጥነው የሚደርሱ ቅዱሳን መላእክት ናቸው። ቃል ኪዳናቸው እጅግ በጣም እጹብ ድንቅ ነው። የሊቀ መላእክት የቅዱስ ሚካኤል ቃል ኪዳን፣ የሊቀ መላእክት የቅዱስ ገብርኤል ቃል ኪዳን፣ የሊቀ መላእክት የቅዱስ ሩፋኤል ቃል ኪዳን በአርባዕቱ እንስሳና በቅዱስ ሱራፌ ቃል ኪዳን ውስጥ እንደሚካተት አታውቁም እንዴ? ለአርባዕቱ እንስሳ ለቅዱሳን ኪሩቤል የተሰጣቸው ቃል ኪዳን ይሄ ነው ብዬ ለመዘርዘር እጅግ በጣም ይከብዳል። በአጭር አማርኛ ግን ከኃጢአት ውጪ ያልተሰጣቸው ቃል ኪዳን ምንም ነገር የለም። በቃ ከኃጢአት ውጪ ምንም ነገር ጠይቁ፣ አርባዕቱ እንስሳ ቅዱሳን ኪሩቤል ይፈጽሙላቸዋል። እጅግ በጣም ይገርማል እኮ ቀላል ይመስላል ይህ አማርኛ አይደለ? ከኃጢአት ውጪ እነሱ ተጠይቀው የማያሟሉት፣ ከኃጢአት ውጪ እነሱ ተለምነው ወደ ልዑል እግዚአብሔር የማያደርሱት ምንም አይነት ጸሎት የለም። ቅዱሳን ኪሩቤልን የማትዘክሩ ሰዎች ይቺ ቪዲዮ ከደረሳችሁ ጊዜ ጀምሮ እንግዲህ ዝክራቸውን ለመዘከር አጋዕዝተ ዓለም ቅድስት ሥላሴ የማይለየውን ስነ ስዕላቸውን በቤታችሁ ለማስቀመጥ ተፋጠኑ። አቅማችሁ በፈቀደ መልኩ ለቤተ ክርስቲያናቸው መባዓ ለማበርከት፣ አቅማችሁ በፈቀደ መልኩ ለማብላት ለማጠጣት ተዘጋጁ። እውነቴን ነው የምነግራችሁ፣ የሕይወት ዘመናችሁን ቋጠሮ በሙሉ እኒህ ቅዱሳን ይፈቱላችኋል። ይሄ ቪዲዮ ለሁሉ ሰው ተዳርሶ ሁሉም ሰው ይጠቀምበት ዘንድ አደራ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁም እንደዚህ አይነት ቪዲዮዎች እንዲደርሷችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ስም አጠራራቸው ከከበረና ከከበደ ከአርባዕቱ እንስሳ ቅዱሳን ኪሩቤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ሁላችንም ይገደናል። በኦሮሚያው ክልል ለሚሞቱ ኦርቶዶክሳውያን በአማራውም ክልል በትግራዩም በአፋሩም በሁሉ በደቡቡ ያለ ኦርቶዶክሳዊ ይመለከተዋል። ቅርንጫፎች አንድ አካል ስለሆንን ማለት የክርስቶስ አንዱ አካል ስለሆንን ሁላችንም ይመለከተናል። ፍትህ እያልን ድምጻችንን እናሰማ። ከአርባዕቱ እንስሳ እግዚአብሔር አምላክ በረከትን ያሳትፈን፣ የሀገራችንን ሰላም ያደርግልን፣ ወደ ቀደመ ክብራችን እንድንመለስ በሰላም በፍቅር እንድንኖር እርሱ በምሕረት ዓይኑ ይሄን ለማለት እወዳለሁ። በሌላ መረጃ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።